ዛሬ ደግሞ ክፍል 2 እንቀጥላለን። ምን የሚለውን የእግዚአብሔር ቃል ይሰራል እንዴት በሚል ክፍል 2 እንቀጥላለን። የእግዚአብሔር ቃል ይሰራል። እንዴት ነው ግን የሚሰራው? ባላንስ ነው የእግዚአብሔር ቃል የሚያደርገው። ሁሉን ነገር የእግዚአብሔር ቃል ባላንስ ያደርጋል። እንዴት ነው ባላንስ የሚያደርገው? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ምዕራፍ 1 ቁጥር 5 ይቅርታ። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 5 የክርስቶስ ስቃይ በእኛ ላይ እንደበዛ እንዲሁ መጽናናታችን ደግሞ በእርሱ በኩል ይበዛልናልና። የክርስቶስ ስቃይ በእኛ ላይ እንደበዛ እንዲሁ መጽናናታችን ደግሞ በክርስቶስ በኩል ይበዛልናልና። አያችሁ፣ የእግዚአብሔር መጽናናት የሚበዛው የክርስቶስን የመከራ ባህሪ ተካፋይ ስንሆን ነው። አየህ፣ አሁን ብዙ ሰዎች እቺን አይፈልጓትም። እቺ ደግሞ ከሌለች፣ ፍተና ከሌለች፣ ቻሌንጇ ከሌለች ቼንጇ የለችም። አሁን እሷን አይፈልግም። ሁለት አይነት መከራ አለ ታውቃላችሁ። ልክ ጴጥሮስ ላይ ነው አይደለ? ጴጥሮስ ላይ እንደሚናገረው በግፍ መከራን ብንቀበል ምስጋና ክብር ይኖረዋልና፣ ኃጢአትን ሰርተን ግን ብንጎሰም ምን ዋጋ አለው ይላል። አንዳንዱ የሚጎሰመው በኃጢአት ነው። ለምን? ቅጥር ይነሳል። ስለዚህ ትደፈራል። ለማንም ይደፍርሃል ማለት መንገደኛም ይደፍርሃል። አንዱ ኃጢአት ቆሻሻነቱ እኮ የሚያስጠላው ነው። ያስደፍርሃል፣ ያስንቀሃል፣ ያስጎስምሃል። ሰዎች እንዲያላግጡብህ የፈልጉትን እንዲሉ ይልባል። ለምን? ሁሌ እንደምናገረው ፒውሪቲ ኢዝ ፓወር። የተጨማለቁ እንደፈለጉ የሆነ ክብር የለም። ንብ ቆሻሻ ላይ ብትውል ምንም ዋጋ እንደማታመጣ ስፍራዋ እንዳይደለ ሁሉ አንድ እግዚአብሔር ልጅ የሚል ዝም ብሎ ጉሰማው ይበዛል። አየህ፣ ትጎሰማለህ። ኃጢአትን እያደረጋችሁ ብትጎሰሙ ምን ዋጋ አለው ለኃጢአታችሁ? ስለዚህ ለእንደዛ አይነት መከራ ምንድን ነው የሚያስፈልገው? ቶሎ ንስሐ ገብቶ መመለስ ነው። ከእግዚአብሔር ጋር እያለ የሚመጣ ማንኛውም ቻሌንጅ መጽሐፍ ቅዱስ ሲናገር መዝሙር 34:19 ላይ የጻድቃን መከራቸው ብዙ ነው ይልና እግዚአብሔር ከሁሉም ያድናቸዋል ይላል። የማትድንበት ቻሌንጅ ከመጣ እሱ ቦሪንግ ነው። የእግዚአብሔር ቃል የሚሰራው በባላንስ ነው ማለት ነው። አልጋ በአልጋ የሚባል ነገር በዚህ ዓለም ላይ በወደቀ ፎለን በሆነ ዓለም ላይ አልጋ በአልጋ ብቻ ነገር የለም። ቻሌንጆች ይመጣል። ግን ሲመጡ እንደዛው የክርስቶስ ስቃይ በእኛ ላይ እንደበዛ እንዲሁ መጽናናታችን ደግሞ በክርስቶስ በኩል ይበዛልና። ካልበዛ መጽናናት መከራ ብቻ ሕይወት ኑር የሚል ክርስትና አስተምሮ የለም። መከራ ብቻ ነው በቃ። ዕድሜ ልክህን ሰማይ ቤት እስክትሄዳ በሳህን ትበላለህ፣ በድህነት ተጠፍንገ ትጠወልጋለህ፣ ትመታለህ የሚል እሱ ትክክል አይደለም። አንዱ መጽሐፍ ቅዱስ ባላንስ ነው። የእግዚአብሔር ቃል ባላንስ። ይህ ቻሌንጁ የለም ይልህ አይልም መጽሐፍ ቅዱስ። መከራ የለም አይልም። ግን እንዲሁ መጽናናታችን ደግሞ በክርስቶስ በኩል ይበዛልናልና። እችን ነው የሚፎርሿት ሰዎች። እዛ ሄዳ ዘዋሪ ትሆናለህ። ያለ በዛ የሆነ ቻሌንጅ እዚህ ነው ትላለህ። ስለዚህ እዛም ሄደ ቻሌንጁ ይጨምራል። እዛም በፈለግከው ቦታ ጉልቻ ቢቀያየር ምንም አይነት ወጥ አያጣፍጥም። እና የጉልቻ መለዋወጥ አይደለም ለውጡን የሚያመጣው፣ የወጡ መቁላላት ነው። የወጡ መሰራት ነው። የወጡ መብሰል ነው ከጉልቻ እንዲያወርደው የሚያደርገው። ጉልቻው አይደለም ዋናው፣
እሳቱ የትም እሳት ነው። ስለዚህ ልናስበው የሚገባው የእግዚአብሔር ቃል በሙላት እንዲኖርብን የሚፈለገው ለእያንዳንዱ ነዋ። አየህ፣ ሰይፍ ነው ይቆርጣል አይደለ? የሚያስፈልገው መቁረጥ የሚገባው ደግሞ ያፈነገጠውን ደግሞ እንድንመልሰው እንደ መዶሻም ደግሞ እግዚአብሔር ቃል ይሰራል። እንደገና ደግሞ ሰው ቆሸሽ አይነት ሲመጣ ደግሞ በቃሉ ውሃ ታጥበን ይላል። የማጠብ ጉልበትም አለው። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ቃል እኔ በጣም ይገርመኛል። ፍሌክሲብል ነው። ቃሉ ይሰራል። ለምንድን ነው የማይሰራው ታዲያ? ባላንሱን ስንስት ይሰራል አይሰራም። እግዚአብሔር ቃል ባላንስ አለው። እንዴት ነው የሚሰራው? በባላንስ ነው የሚሰራው። ዝም ብሎ ዕድሜ ልክን መከራ ጥገብ የሚል የእግዚአብሔር ቃል የለም። ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ለምን? የሚሰራ ስራ ስላለ ማለት ነው። ኢየሱስ ለዘላለም ጌታ ነው። ስለዚህ በተለያየ አመፅ ውስጥ ሰው ሆኖ ሲቀጣ ለዛ አመፅ ነው። በግፍ የሚታሰር የለም አለ። ያንን ግን እግዚአብሔር ያየዋል ማለት ነው። አንዱ በግፍ የታሰረውን የእግዚአብሔርን ቃል ስላከበረ በግፍ የታሰረውን ዮሴፍን ማየት እንችላለን። ዮሴፍ ሴትየዋ ከኔ ጋር ካልተኛ ስትለው ኖ አላደርገውም ሲላት በግፍ ስታሳስረው እናያለን። በግፍ ምንም በሌለበት ያው እኔ ከአንቺ ጋር ካልተኛው ብሎ የሴት ደፋሪ በጣም ይገርመኛል። ልትደፍረው ማለት ነው። የባለስልጣን ሚስት ነች። ባሏ ደግሞ በስልጣን ውስጥ ላለ በጣም ስብሰባ ያበዛል መሰለኝ፣ አላቅም። ስብሰባ ያበዛል ብዙ ነገር፣ የባለስልጣን ነገር። እቺ ደግሞ ስታየው ይሄ ጎረምሳ ነው፣ ወጠምሻ ነው፣ አይኗን ጣለችበት ይላል። አንድ ቀን አይደለም፣ 2 ቀን አይደለም። አያችሁ፣ ወደፊት በስራ በባል ዙሪያ ሲማር ብዙ ሰዎች በጋብቻ ላይ ይሄን ይጠቅሱታል። ለሚስት ጊዜ ያልሰጠ ያው ከዘበኛ ጋር ከሰራተኛ ጋር የሚባለው በዚህ አይነት ሁኔታ ነው። እና እቺ ሴትዮ ብቻ አይኑን ጣለችበት። ይሄ ልጅ ደግሞ ወጣት ነው፣ በጣም ያምራል። ኖ አለ። ኖ ሲል ኖ አልክ ተብሎ ጎበዝ ነህ አልተባለም። በግፍ ዘብጥ እያወረደ በግፍ ምኑንም በማያውቀው ነገር ዘብጥያ ሲወርድ እናያለን። እግዚአብሔርም ከዮሴፍ ጋር ነበር ይላል። ዘብጥያ እንዲወርድ የእግዚአብሔር ፕሮግራም ነበር ማለት ነው። በዘብጥያው በኩል ካልሆነ፣ በእስር ቤት በኩል ካልሆነ ከፈርዖን ጋር እንደማይገናኝ እግዚአብሔር ብቻና ብቻ ነው የሚያውቀው። አያችሁ፣ ባላንስ ነው የእግዚአብሔር ቃል። ቻሌንጁ ሲመጣ ለቼንጅ ነው፣ ነውጡ ሲመጣ ለለውጥ ነው፣ ፕሮብሌም ሲመጣ ለፕሮጀክት ነው ቢለን ሁሌ የምንነጋገረው ነገር በዚህ ነው። ለምን ሲባል ይሄ ሰውዬ በግፍ ነው የታሰረው። አልፈልግም አላደርግም ብሎ ነው የታሰረው። ቢያደርግማ አይታሰርም። ታዲያ ለምን ነው ቻሌንጅ የሚበዛብን? ከእነሱ ጋር በመዳራት ስለማትሮጡ ይላል 1 ጴጥሮስ ምዕራፍ 4 ቁጥር 7 ላይ ከእነሱ ጋር ወደ መዳራት ስለማትሮጡና ስለማትሄዱ እየተሳደቡ ይደነቃሉ። ይሰድቡሃል። ሲሰድቡ አንተ በጀርባ ያለውን መደነቅ ማየት አለብህ። እየተሳደቡ ይደነቃሉ ነው የሚለው። ከነሱ ጋር እንደዛ እንደፈለገ ስለማትሆኑ ሄች አንቺ ምናምን ይሉሽና ጴንጤ አስመሳይ ምናምን በጀርባ ግን ይደነቃሉ ይላል። ካልሰደቡክ ተስማምተሃል ማለት ነው። ከነሱ ጋር አንድ ሆነሃል ማለት ነው። ይህቺ ሴትዮ ከእሷ ጋር ቢተኛ ምን አሳሰራት? ለምን ይታሰራል? በመንፈስ ዓለም ግን ይታሰራል። እስረኛ ነው። አንዳንዴ ጳውሎስ በጣም የሚገርመኝ ከዚህ እስሬ በቀር ለሁላችሁም እመኝላችኋለሁ እንደኔ ብትሆኑ ይላል። ከእስሬ በቀር ከዚህ ሰንሰለት በቀር ለምን እኔ እታሰራለሁ፣ ወንጌል ግን አይታሰርም ይላል። የእግዚአብሔር ቃል ፋርዲያኖስ የእግዚአብሔር ቃል አይታሰርም ይላል። ይሄ ባላንሱን ያውቀዋል ጳውሎስ። ባላንስ ይሰራል በእግዚአብሔር ቃል ላይ። ኖ አልተኛም ማለት እንደ ኃጢአት ሲሰሩ ምንም አትሆንም፣ መንፈሳችሁ ግን ይታሰራል።
አክሰስ ያገኛል ሰይጣን። ከዛ ለመጎሰም ለመመታት ሬዲ ናችሁ። ምክንያቱም ቅጥር እያፈረሳችሁ ነው። ቅጥርን የሚያፈርስ እባብ ይነድፈዋል ይላል። እባብ ሲል ይህን ማለቱ ነው አይደለም፣ ዲመኒክ። ስለዚህ ነው በኃጢአት መያዝ፣ ቆሻሻነት በሰው አይምሮ ውስጥ አይጠፋም። ምንም አይነት እናንተ ንስሐ ብትገቡ በሰው አይምሮ አይጠፋም። አንዱ የኃጢአት ቆሻሻነት እሱ ነው። ለዚህ ኖ አላት። ኖ ሲላት ደግሞ እስር ቤት ከተተችው በውሸት በማስረጃ ልብሱ ያው አለች። በመሰረቱ ልብሱ ትክክለኛ ቢጠና ደፋሪን ልብሱ ይቀማል እንዴ? እንዴት ነው የምትቀማው? ልብሱ እጄ ላይ ያለ። አያችሁ፣ እዚች ጋር ለማየት የሚፈለገው ነገር አንድ መገለጥ ልንገራችሁ። ኢየሱስን ልብሱን ገፈፉት። ይህ ዓለም ልብሱን ገፈፈው፣ እርቃኑ። ያ የተገፈፈው እርቃን ኢየሱስ ብቻ ከመሰላችሁ ተሳስታችኋል። እኔና እናንተ ነን። ኢየሱስ ልክ ይሄ ያለ ፍትህ በግፍ እንደታሰረ ኢየሱስም በግፍ ታሰረ። ግን ኢየሱስ የታሰረው በግፍ ቢሆንም ለማን ኃጢአት? ለእኔና ለእናንተ። አንዳንድ ቻሌንጆችን የምትቀበሉት ለማን እንደሆነ አታውቁትም። ለሚቀጥለው ትውልድ ሊሆን ይችላል። ለምን? ከዛ ቻሌንጅ ውስጥ የሚወለድ አዲስ ቼንጅ ስላለ፣ ከዛ ችግር ውስጥ አዲስ ሽግግር ስላለ፣ ከዛ ነውጥ ውስጥ አዲስ ለውጥ ስላለ፣ ከዛ ፕሮብሌም ውስጥ አዲስ ፕሮጀክት ስላለ፣ አንዳንድ የምናልፍባቸው ነገሮችን በኋላ ነው የሚገባን። ስርዓትን እማር ዘንድ ያስጨነከኝ አለና ለመልካም ሆነልኛል። አያችሁ፣ እግዚአብሔር ቃል ባላንስ ሊሰራ ይገባል። ይሄ ነገር ለምንድን ነው የመጣው? እግዚአብሔር የመከራ እንጀራና ውሃ እየጠጣ ዘመንህን እንድትፈጅ የእግዚአብሔር ፕሮግራም አይደለም። ለምን ሲባል መጽናናቱን በዚያው ልክ አለውና። ያችን ቻሌንጅ ፈርተህ ቼንጅን አትጠብቅ። ትጥሳለህ ብቻ አያስጥስህም። ከመጣስህ በፊት አንተ መጣስ አለብህ። ከመጥቀስህ በፊት አንተ ጥቅስ ውስጥ መጠቀስ አለብህ። ያለ ቻሌንጅ ያደገ ሰው፣ የተለወጠ ሰው እኔ መጽሐፍ ቅዱስ ላይ በታሪክም አላየሁም፣ በመጽሐፍም አላነበብኩም። በፍጹም ዊዛውት ቻሌንጅ እዚህ ምድር ላይ መኖር አይቻል። ቻሌንጁ አለ፣ ግን እንዴት ነው የምንጠቀምበት? የእግዚአብሔር ቃል ስለ ቻሌንጅ ምን ይለናል ነው። ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጥር ይቻላል። ባይቻል የእግዚአብሔር ቃል ላይ ጻፍ። ሃሌሉያ። እህቶቼና ወንድሞቼ መከዳት ነው። ኢየሱስ ተከድተዋል። ምንም አዲስ ነገር አልደረሰባችሁም ነው ይላል። ምን ታካብዳለህ ይላል። የሚገርመው ነገር አንደኛ ቆሮንቶስ ምዕራፍ 10 ላይ መከራ ሲደርስባችሁ ከመከራው ጋር መውጫውንም ያደርግላችኋል ይላል። መውጫ የሌለው መከራ የኃጢአት መከራ ነው። እሱ እንኳን መውጫ አለው፣ እሱ በንስሐ ነው። ይሄኛውን ግን በመጽናት ነው። ሃሌሉያ። አያችሁ እህቶቼና ወንድሞች፣ በእያንዳንዷ ነገር ውስጥ ነው፣ በህይወት ውስጥ ነው ትምህርት ያለው። ትምህርት ቤት ገብተህ ቃል ነው የምትሸመድደው። ቲዮሪ ትማራለህ። ከዛም በኋላ ዶክትሬት ከሆነ በአሻንጉሊት እንደገና ፕራክቲስ ታደርጋለህ። የእግዚአብሔር ቃል ዓለም አስተምራ ስትፈትን እግዚአብሔር ፈትኖ ነው የሚያስተምርህ። በቃ በፈተና ውስጥ ነው ትምህርቶች ያሉት እና እናንተ ያለፋችሁበትን ነገር አሸንፋችሁ ስታልፉ ትውልድ ይሰማችኋል። ለምን? አሸንፋችኋላ። ለምን? ከእግዚአብሔርም ጋር ከሰው ጋርም ታግለ አሸንፈሃል። ስምህ ያዕቆብ ነበር አለ፣ እስራኤል ይባላል። ስም የሚለወጠው ከኢጎ ደግሞ በአንዴ አትፈወሱም። ከኢጎ የምትወጣበት ብቸኛው መንገድ ቻሌንጅ ነው። አፈራይን ካይን ጥፍሬ ሹል ነው ምናምን ያለችዋ ልጅ ልክ በቻሌንጁ ስትገባ ያ ሁሉ ጥፍር እንዳልነበረ ይሆናል ማለት ነው። ጠፈሩ ውስጥ ለመግባት 9.8 ዳይና
ፎርሱን የመሬት ስበቱን ሰብሮ መውጣት አለበት። አውሮፕላን አይታችኋል፣ ሊነሳ ሲል ነው ነዳጅ የሚፈጀው ይባላል። ለምን? ይሄንን የመሬት ስበት ሰንጥቆ የሚያልፈው በኃይለኛ ጉልበት ነው። ስለዚህ ከዚህ ምድር ስበት ውስጥ ስትወጣ ይሄ ምድር ይለቀኛል ብለህ አታስብ። ኧረ የት ነው የምትሄጂው? እስቲ ሰፈር ውስጥ ሂጂና ቼክ አድርጊ። እኔ በመገረፉ ቁስል ተፈውሻለሁ፣ እኔ ጤነኛ ነኝ፣ እኔ ባለጸጋ ነኝ በይ። አጠገብሽ ያሉ ሰዎች አይደለም የሚዋጉሽ፣ መጀመሪያ አይምሮሽ ነው የሚዋገሽ። ከየት አመጣሽው? ማን ስለሆንሽ? ምን ስለሆንሽ? ጻድቅ ነሽ አንቺ ምን አነሽና ብሎ የሚጎትተን መጀመሪያ የገባው እውቀት ነው። ከሱ አለፍኩኝ። እሱን እያሸነፋችሁ ስትመጡ ከአጠገብ ያለ አያችሁ። ሁልጊዜ የእግዚአብሔር ቃል ባላንስ ነው። ለምን? የእግዚአብሔርን ቃል እየያዛችሁ ስትመጡ አጠገባችሁ ያሉ ሊነሱባችሁ ይችላል። 11 ወንድሞች ነው 10 ወንድሞች ተነሱበት ዮሴፍ ላይ። አንድ ቃል ይዞ ተነሳ። የሁላችሁም ነዶ ለእኔ ስትሰግድ ዋት የእኔ በረከት የእኔ ሀብት እናንተ ያላችሁ ሳንቲም እናንተ ያላችሁ ነገር ለእኔ ነዶ ለእኔ ሀብት ሲገዛ አየው ሲል አየህ። ማንም አይፈልግም ስትነሳ። አብረ ስትኖርስ አብረ እንደነሱ ስታክስ ማንም ምንም አይልህ። ከዛ እከክ አልፈልገውም ብለህ ስትወጣ ግን መጀመሪያ የሚያሳድድ እከካሙ ነው። ለምን ሲባል አሁን በቃ ልታጋልጠው ነዋ። አንተ አሁን ሾልከህ ሰብረህ ልትወጣ ነዋ። የት ትወጣለህ? በፍጹም ይልሃል። ያንን ቻሌ እግዚአብሔር ወይ ወንድሞች አይባልም፣ ተነሱ አይባልም። ወደ ክብር እየገሰገስክ እንዳለ ይግባ። ይሁዳ ሲሸጠው የሰው ልጅ እንደተጻፈለት ነው የሚሄደው። ወየውለት አሳልፎ ለሚሰጠው ይሁዳ ባይሸጠውም ኢየሱስ ሊሰቀል ነው የመጣው። ለምን? ሰበብ ይሆናል ነው። እባካችሁ ሰበብ አትሆኑ። በአንዳንዱ ሰዎች አንተ ለሰዎች ሰበብ አትሆን፣ እነሱ ሰበብ ይሆኑብህ። ወደ ክብርህ እያሽቀነጠሩ ነው። ተጠምደህ ሊሆን ይችላል። በመሰረቱ ያልተጠመደ በሬ ይታረስበታል። ኦኬ፣ የሆነ ነገር ብቻ አለ። የሆነ ፕሮግራም ሲኖርብህ እንደዚህ አይነት ነገሮች አሉ። ሞቱ በእኛ ህይወቱ በእናንተ ይሰራል አለ። ሞቱ አሁንም ይሰራል ማለት ነው። ያስ ቀኑን ሙሉ ስለ አንተ እንገደላለንና አይልም ጳውሎስ? አያችኋለሁ። ለምን ግሎሪ አለው? ለምን ህይወት ለሌላው እየዘራህ ነው? ለምን አማንያኖስ ህይወት ለሌላው እየዘራሽ ነው። ህይወት ለሌላው እየዘራህ ነው። አያችሁ፣ ቃሉን በባላንስ ማየት አለባችሁ። ይሄ ቤተ መቅደስ የእናንተ አይደለም፣ የእሱ ቤተ መቅደስ ነው። አንዳንዶች ይሄኛውም ስጋ ሁለቱንም ስለሚጠፉ በስጋ ላይ እንደፈለክ መሆን ትችላለህ የሚል ኖስቲሲዝምና አሴቲዝም ገዳመኝነትና ልቀኝነትን የሚያስተምሩ ሰዎች አሉ። ይሄ ቱታ ነው፣ ምንም ችግር ነው። ይሄ ቱታ ሳይሆን የእግዚአብሔር ቤተ መቅደስ ማደሪያ ነው፣ በዋጋ የተገዛ ነው። በዚህ ስጋችሁ እግዚአብሔርን አክብሩት። በዚህ ሰውነታችሁ ስጋ የሚለው አንዱ ፍሌሽ ሀሳብን ነው። እንደገና ይሄ ስጋ የሚለው ይሄ የለበስነው አካላችንን ነው። ይሄ ደግሞ የእግዚአብሔር ቤተ መቅደስ ነው። እህቶችና ወንድሞች፣ ባላንስ ነው መሰራት ያለበት። ቤተ መቅደሱ ሊጠበቅ ይገባዋል። አንዳንዱ ደግሞ ኖ ገዳም ነው፣ ይሄን ስጋ ጨቁ ነው በፋስት አጠውልገው በቃ ምንም አይነት እንትን አትበለው ይልና ገዳም አይነት ውስጥ ይከቱታል። ሁለቱም ሮንግ ነው። ኖስቲሲዝም፣ አሴቲዝም ሁለቱም ሮንግ ነው። እግዚአብሔር ቃል ግን ባላንስ ነው፣ መቅደስ ነው። ይሄ በስጋችሁ እግዚአብሔርን አክብሩት ነው የሚለው። ጨቁ ነው አይልም። እንደ ቆላሲያስ ምዕራፍ 2 ላይ በተጨቁ ነው ምንም አይመጣም። አስተሳሰቡ ነው። ይሄ ቴሌቪዥን ነው፣ መገለጫ ነው፣ የውስጡ መገለጫ ነው። ይሄ ከሌለ በምድር ላይ እግዚአብሔር ሊሰራ አይችልም። አንተም የምድር ላይ ቆይታህን አጠናቀህ ትሄዳለህ ማለት አይቻልም። በዚህ ምድር ላይ እስካለ ይህን ስጋ ይህም አካል መጠበቅ አለብህ በጽድቅና በቅድስና። ይሄ ቴሌቪዥን ነው፣ መገለጫ ነው። ሃሌሉያ።
ለዚህ ነው አንዳንዱ መከራ ብቻ ነው እግዚአብሔር ቤት ይላል። ሮንግ ነው። አንዳንዱ ደግሞ ኖ በቃ ምንም መከራ የለም። ኖ ባላንስ። በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። በዛ ውስጥ ግን እረፍትና ሰላማቸው የበዛ ነው። አንተ እንዴት ነው ሲላስና ጳውሎስ ታስረው በግንድ ተጠርቀው እንዴት ነው ያመለኩት? እንዴት ነው መሰረቱ ተናወጠ? አያችሁ ባላንስ። ጳውሎስ ያውቀዋል ሊረዳ። ኖ ይሄን ነገር አንሳልኝ አለው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ ምን ይላል እስቲ? ሃሌሉያ። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ስለዚህ በመገለጥ ታላቅነት እንዳልታበይ። የመገለጥ ታላቅነት ያስታበያል። ያስ ከሁሉ አይኖችስ እየተከፈቱ በሚመጡበት ጊዜ ራስን እንደ መለኮት እንዳታይ። በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው። ኦ ማይ ጋድ! አንዳንድ ቻሌንጆቻችን እንደ መልህቅ የሚይዙን እንዳንታበይ ነው። ስለዚህ ነገር ከእኔ እንዲለይ 3 ጊዜ ጌታን ለመንኩት። አንሳልኝ አባባ። እርሱም ነው ጸጋዬ ይበቃል። ለምን? ኃይሌ በድካም ይፈጸማልና። ደካምኩ በምትልበት በዛ ነው የሚገለጠው። 2 ብርቱ አይሰራም። ደካማ ዋልና ኢዮብ ላይ ብርቱ ነኝ ይበል። በማ ኃይልን በሚሰጠኝ በክርስቶስ ሁሉም ማድረግ እችላለሁ። አየ ወደ ክርስቶስ። ለምን ሲባል እርሱም ጸጋዬ ይበቃል፣ ኃይሌ በድካም ይፈጸማል አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። በቃ ስደክም ነው አባቴ የሚሰራ። ይሄ ድካም የኃጢአት ድካም ማለት ነው። ያን ጊዜን የሚሰራው በድካሜ ልመካ እወዳለሁ አለ። ሃሌሉያ። በቃ ያስመካኛል። ድካም ነው እሱ ይሰራበታል ነው የምትሉት። የጸለይኩ ቀን በቃ ያን ቀን የምነቃቃ፣ እንደገና ደግሞ ያልጸለይኩ ቀን የምንቃቃ ከሆነ ትምክቴ ጸሎቴ ነው ማለት ነው። መዘጋጀት አያስፈልግም እያልኳችሁ አይደለም፣ ግን አንዳንዴ ተዘጋጅቻለሁ በቃ ዛሬ ምርጥ ነው በምትሉበት ጊዜ ባዶ ደግሞ አይ በቃ እሱ ነው የሚሰራው ጸጋ ነው ብሎ ስትቆሙ ደግሞ የሚገለጠው ነገር የገባኝ ነገር እሱ ብቻ እንደሚያልፍና እንደሚሰራ መፍቀድ ብቻ እንደሆነ ገባኝ ማለት ነው። ስለዚህ እግዚአብሔር ቃል በምድር የሚሰራው በባላንስ ነው የሚሰራው። ግንስ እድሜ ልክን እያከክ ኑር የሚል ካለ የለም አለ ስላለማ ነው። ስጋን ጨቁ ነው አታስቁት ይላል። እኔ ጥሩ መብላት፣ ጥሩ መልበስ፣ ጥሩ መናገር ሁሉ ኃጢአት የነበረበት ዘመን አውቀዋለሁ። መሳቅ፣ ኧረ ኢየሱስ የቱ ጋር የሳቀው ይሉሃል። ጥሩ እንዴ እንደዚህማ አይበላም ይሉሃል። ቀጥ ብለህ መሄድ፣ ኧረ በፍጹም ሰበር ሰቀን የሆነች አላየህም? ቸርች ውስጥ እሱን ለማየት ህፃናት ልይ ጎንበስ ብሎ መሪዎች ስለሚያልፉ ህፃናቱም ከማን እንደሚጎነበሱ እንጃ እንደ ጎንበስ ብሎ ያልፋሉ። ይል እንደዛ አይደለም፣ እንደዛ አይደለም። እኔ ስለማቀው ነው። ኃጢአት የነበረበት ዘመን ቆንጆ መብላት፣ ቆንጆ መልበስ። ይሄዳል ሰልባጅ ተራ አንዷን ሸሚዝ ይገዛታል። በቃ እሷን አጥበው። አየህ ጌታ እኮ በሰልባጅ እንኳን ሞገስ አለው ይላል። እንደዚህ አይነት ደግሞ ራስን ሸዋጅ ትውልድም ነበረ። ሳያውቅ ነው ባለማወቅ ደግሞ አለ። ኤክስትሪምሊ በቃ ጭምልቅልቅ ያለ እሱም አያስፈልግም። ግንስ በበረከት በሰላም በመጽናናት መኖር ደግሞ መጽሐፍ ቅዱስ አለ። ባላንስ ነው። ያ ስለመጣ እግዚአብሔር የጠላን፣ ይሄ ስለመጣ እግዚአብሔር የወደደን አይደለም። በወደደን በእርሱ ከአሸናፊዎች እንበልጣል። መከራ ነው፣ ችግር ነው፣ ስቃይ ነው አለና ማግኘት ነው
መትረፍረፍ ነው። ያ ሁሉ ምንም እንዳይደለ ተረድቻለሁ። ባይዘወይ ሲገባ ይህም ሲመጣ ታስተናግደዋለህ። ይህም ሲመጣ ሞትም ሕይወትም ለእኔ አንድ ነው አለ። ማግኘትም ማጣትም ለእኔ አንድ ነው አለ። ከክርስቶስ ፍቅር ላይ እንዳይለየኝ ተረድቻለሁ። አየህ፣ ባላንስ ነው የምትሰራው። የእግዚአብሔር ቃል በባላንስ ነው የሚሰራው። ትጥሳለህ፣ ትጠራመሳለህ። ጥሩ ትጠራመሳለህ። አየህ፣ ከነ ኢጎ አጥስም። እስራኤላውያንን ያስቀራቸው ኢጎ ነው። መቃብር ስፍራ መቃብር የሚሰራ ትውልድ ነፃነት ሲሰጠው እውቀት የለም። ያለ መቃብር አየህ፣ ትዝ አለው የሰራው ትዝታ በፖስታ እንደሚባለው ትዝ አለው። ምኑ? መከራው፣ ስቃዩ ያኝ አየህ፣ ናፈቃቸው። ጡብ መጠፍጠፍና ይናፍቃል። አየህ፣ አንዳንዴ ቆሻሻ ነገር ከአይምሮ ላይ እስካልታደሰ ድረስ ቢላቸው በ40 ቀንም የሚገቡትን መንገድ 40 ዓመት ፈጀባቸው። ለምን? ግብፅን ሊያወጣ ጥቂት ቀኖች ሲፈጅበት ግብፅን ከውስጣቸው ግን መውጣት አልተቻለም። ጠላቶቻቸው መረፍረፉን እያዩ እንኳን ሰዎቹ ፈርዖንና እንትን የጣለ ዘመሩና በኋላ ሲሄዱ እንደገና ደግሞ ያለ ምግብ የታለ ምግብ አሉ። በማየት ነው የሚመላለሱት። አየህ፣ ውስጣቸው ግብፅ ታሳያቸው ነበር። በጢሁን ዱባውን ምናምን የምግብ ችግር አልነበረበትም። እዚህ ደግሞ ሲመጣ ምግብ አንድ አይነት ምግብ ነው፣ መና ይባላል እሱ። ኧረ ይቀየርልን ሲሉ ሲቀየር ምግቡ እነሱም ክሳት። አይ ጸሎትን በቀየርከው መጠን ነው ህይወት የሚለወጠው። እነዚህ ሰዎች በኔጋቲቭ ስጋ አሳሉ። ኧረ ስጋ መና እያለ ማለት ነው። የመልአክ ምግብ ቀለለባቸው። አንዳንድ ሰዎች ቸርች ውስጥ እግዚአብሔር ሲረዳው ይቀልበታል። የቸርቹ ቆይ እስቲ የውጭውን ሊየው ይላል። ቆሻሻ ነገር ምን ይናፍቃል? ቀለለባቸው፣ መናው ቀለለባቸው። አንዳንድ ሰዎች ጸሎት ይቀልባቸዋል። አንዳንዶቻቸው በቃ የእግዚአብሔርን መነቃቃት ይቀልባል። ኋላ ላይ ሄደው አሰስ ገሰስ ሲበሉ እንደዛ ልጅ እርያ ነገር ሲበሉ ነው የሚነቁት። እኛ እንደዛ አይደለንም። እያማረ እየጨመረ የሚሄድ የእግዚአብሔርን ጸጋና ምሕረት እየተካፈልን ሁልጊዜ ሻይን እያደረግን ከክብር ወደ ክብር እየተለወጥን የጌታን መልክ እንደ መስታወት እያብለጨለጭን እንቀጥላለን። ሃሌሉያ። ስለዚህ አይቀልብንም። ያልቀለለባቸው ኢያሱና ካሌብ የተወሰነላቸውን የተስፋ ቃል ያንን ሲወርሱ እነዛ በምድር ላይ ያንን ነገር ሲሉ ኖ እኩል ክብር የለም ወንድሜ፣ እኩል ክብር በፍጹም አታስቡ። ኧረ አንተ ማለዳ እየመጣ የእግዚአብሔርን ቃል እየጠጣ የእግዚአብሔርን ነገር እንዲህ እየተካፈልክ እኩል ኖ በፍጹም የእግዚአብሔር ባህሪም አይደለም። ዋጋ ከፍለህ የእግዚአብሔርን ቃል እየተካፈልክ ቻሌንጅ እንኳን ቼንጅ ይሆናል፣ ለቼንጅ ይሆናል። ነውጡ ለለውጥ ይሆናል። ሁልጊዜ ልታስብ የሚገባው አንተ ከእግዚአብሔር ጋር ብቻ መሆንህን ነው። ለምን? እሱ ምንም ጥርጥር የለውም ከአንተ ጋር። እሱ የአንተ እሳቤ በምን ሞቲቭ ነው እግዚአብሔር የምትከተለው? በስጋ አሉ። ኧረ ሙሴ እንዲህ ለእነዚህ እኔ አሳይሃለሁ አሉ። እስከ አፍንጫቸው ይበላሉ፣ ግን ሲበሉት ክሳት ለቀቀባቸው። ያለ እግዚአብሔር ስጋ ሊበላ ይችላል፣ ግን ክሳት ነው። እግዚአብሔር ያወጣውን ሕዝብ የተቀረጸ ምስል ሲያደርጉ ላምነች አይደለ? አሮን ምን አሮን ያረከው? አይ እሳት ውስጥ አረገው፣ ቅርጾን አወጣች። ዲዛይኑ አሮን ውስጥ ነበረ። መቅረጽ ሰው ይፈልጋል። ለተቀረጸ ምስል አታብጅ የሚለው እግዚአብሔር ሰው መቅረጽ ይፈልጋል። እግዚአብሔር ደግሞ ቀርጸኸው እንድትወስነው አይፈልግም። አንሊሚትድ ነው እሱ። ኦምኒፖተንት፣ ኦምኒሸንት፣ ኦምኒፕሬዘንስ፣ ሁሉን አዋቂ፣ ሁሉን ቻይና በሁሉ ስፍራ የሚገኝ። ስለዚህ እሱ ስትወስነው አይፈልግም። እግዚአብሔር ጣዖት ማለት እኮ ቀንቶ አይደለም። ኖ እንዴት ትመስለኛለህ? እንዴት ትወስነኛለህ? እግዚአብሔር ስለማይገደብና ስለማይወሰን። ሃሌሉያ። እግዚአብሔር እንዲህ ነው ማለት አትችልም። እንዲያምነዋ እግዚአብሔርን አትወስነውም። አየህ፣ በዚህ በተወሰነ አይምሮ በተለካ አይምሮ እግዚአብሔር አይለካም። ብዙ ሰዎች በቃ እኔ የእግዚአብሔር ልጅ ከሆንኩ ይሄ ለምን እንደዚህ አልሆነም? በሚሆንና በማይሆን ሳይሆን ባደረገህ ማንነት ነው እግዚአብሔር የሚለካው። እግዚአብሔር አደረገን እንጂ አደረገልን አይልም። አደረገን ልጅ ቅዱስ
ጽድቅ አዲስ ፍጥረት አደረገልን አይልም፣ አደረገን። ክርስትና በመደረግ ነው የሚጀምረው፣ ከሰፈር ሳይሆን ከስፍራ የምለው ለዚህ ነው። ብዙ ሰዎች አድርገኝ ሳይሆን አደረገኝ ሳይሆን አድርግልኝ። ኧረ ተደርገሃል፣ አድርግልኝ። ተምርሃል፣ ምህረት አድርገ ማረኝ። በቃ ሁሉ አድርግልኝ፣ አድርግልኝ፣ አድርግልኝ። እኛ ቤት እግዚአብሔር ያስተረዳን ምንድነው? ተደርገናል። ምንም የሚያደርግልን ነገር የለም። የተደረገ ማንነት ስላለን ሄደን እናደርገዋል። ማልቫሲያ ኮባ ልዩነቱ እሱ ነው። ሁሉም ሰው ቃል አውጣብኝ፣ አድርግልኝ፣ ጸልይልኝ፣ አድርግልኝ ነው። አደረከኝ ነኝ ከማለት ነው የሚጀምረው ህይወት። እቺ ነች ቁልፏ። ባላንሱ እሱ ነው። እኛ ከቻሌንጅ በቃ የሆነች ነገር ሲያድር በቃ የሆነ ሲደረግልን ነው ምንጨፍረው። እንደተደረግን እኮ ቢገባን ሲደረግልን በፍጹም ጮቤ ያረግጣል። ለምን? ኦልሬዲ ተደርገናል። ልጅ ተደርገናል እኮ፣ ቅዱስ ተደርገናል እኮ፣ ጽድቅ ተደርገናል እኮ። ከዚህ ነው የሚጀምረው። ከተደረገ ያለው የስ ሂኖስ አቃለው ቴንኪው በማለት ከማለት ነው የሚጀምረው። ሲደረግ ስታመሰግን ስትመጣ ሲደረግ እንደዛ የተደረከው እንደዚህ ሆን። የተደረከውን ነገር ሲገባ ያ ነገር ሲደረግልህ ቴንኪው አባቴ፣ ስለሚገባህ ነው በረከት የሚሰጥ። በረከት ስለሆንክ ነው የምትባረከው። በመንፈሳዊ በረከት ተባርካችኋል። ሰውየው 12 ልጅ አለው፣ ከዲና ጋር 13 ልጅ። መሱ ብቻ አይደለም፣ 4 ሚስት አለው። 4 ሚስት ብቻ አይደለም፣ በጣም ተባርኳል። በፍየል፣ በከብት፣ በበጎች፣ በምናም ተባርኳል። ያን ጊዜ በሬና ከብት ኑር አላውቅም፣ ኖራል ብዬ ግን አስባለሁ። ተባርኮ እግዚአብሔር ያቦቅ ደረሰ። ያቦቅ ማለት ባሻገር ማለት ነው። አሻገረ። ሚስት፣ ድስት፣ ልጅ አሻገርና ካልባረከኝ አለቅም። ዋት ምንድን ነው የሚያወራው? ካልባረከኝ አለቅም። እንዴ 4 ሚስት 12 ልጅ ተው እንጂ ኖ። ስም ማን ነው አለው ያዕቆብ። አሁን እውነቱን ተናገርክ። አታላይ፣ በማታለል ያግበሰበሰውን አስቀደሰው። ማይ ጋድ ስሙን ቀየረው። የጭኑን ሹሉዳ ነካው። ሹሉዳ ይበላል በስራ እና እያነከሰ ሄደ። ሰውነት ሄድና ቀረች። እንዴት ባላንስ። ያታለላቸውን በማንከስ ሲከፍል በመባረክና በመለወጥ ለብዙዎች በረከት ወደሚሆነው ሌላ ዳይሜንሽን ውስጥ ሲገባ ታያላችሁ። እግሩ እኮ አንካሳ ሆነ። ሰውነት ሄድና ቀረች አለ። እንዴ ተው እንጂ እያነከስክ አይደል? ኖ ኖ ኖ ኖ። ባላንስ አያችሁ? ባላንሱን የእግዚአብሔርን አሰራር ባላንስ አያችሁ? አያችሁ? እግዚአብሔር ሲሰራ ባላንሱን እንዴት እንደሚያደርገው አያችሁ? እግዚአብሔር ይችልበታል። እና በማንከስ እየመጣ ምን ሆንክ ሲሉት ሰውነቴ ድና ቀረች። ሰውነቴ ድና ቀረች። ስሙ ተለወጠ። የስም ለውጥ። ከዛም በኋላ ያዕቆብን ስትጠይቁት ክፉ ጥቂትም ሆነብኝ ነው የሚለው። 130 ምናምን ዓመት አየህ። ማን ነው ሳኦልን ስታየው 42 ዓመት ነገሰ። 2 ዓመት ነው
ከእግዚአብሔር ጋር የነበረው 40 ዓመት ያለ እግዚአብሔር መንገስ። ሰው ያለ እግዚአብሔር መንገስ ይቻላል ማለት ነው። ለተረኛው እያመቻቸው ነበር እግዚአብሔር ማለት ነው። ዛሬም የእግዚአብሔርን ሐሳብ ሁልጊዜ በምንከታተልበት ጊዜ ባላንስ ካልሰራን ወደ ጣዖት እንደተለወጠ ሳኦል አይታችኋል። ጣዖት ቤት፣ መናፍስት ጠሪ ቤት እስኪሄድ ድረስ። ለዚህ ነው በጥጋቡም በረሃቡም ጊዜ ባላንስ መስራት ያለብን እምላችሁ። ለዚህ ነው አንዳንድ ሰዎች ረሃብ ይችላል፣ ጥጋብ አይችልም። አንዳንድ ሰው ረሃብ አይችልም፣ ጥጋብ ይችላል። ክርስቲያን ግን መሆነ ሁለቱን ባላንስ፣ ቻሌንጁንም ቼንጁንም በባላንስ የእግዚአብሔር ቃል ይሰራል። እንዴት ይሰራል? ባላንስ ነው። እግዚአብሔር ቃል ሕያው ነውና የሚሰራ ነው። የሚሰራው ግን ባላንሱን ካላወቅ ከባድ ነው። 1 ኪሎ ግራም አስቀምጠህ እዚች ጋር የምታስቀምጠው ጤፍም ሆነ የትኛውም ዱቄትም ሆነ ማንኛውም ነገር ከዛ እኩል ለመሆን ባላንስ ነው። ባላንስ የሚባል የለም። አሁን በዚህ ሰዓት በቃ እንደዚህ ነው ማሻምጣጥ። በቃ አንድ ጽንፍ ይዞ አንድ ጥግ ይዞ መፈርጠጥ። የብዙዎች ህይወት የሚበላሸው በዚህ ነው። ጽንፈኝነት፣ በጣም ጽንፈኝነት አለ። አንድ ነገር ለጥጦ መውሰድ። ጽንፈኝነት ደግሞ ዘረኝነት፣ ጽንፈኝነት፣ እነዚህ አደገኛ ነገሮች ናቸው። ዘረኝነት ያለባቸውን ሰዎች ይዋቸው፣ ለዘራቸው አይበጁም። እሷ ሽፋን ነች፣ መብያ ሽፋን ነች። ይሁዳን አይተዋል። ለድሆች አይሰጥም እንዴ? ሽቶውን ለምንድን ነው ተሸጦ ለድሆች ተቆርቁሮ ነው? አየህ፣ ለድሆች ተቆርቁሯል። ቃሉ ደስ አይልም? ለድሆች ቢሰጥ ከሚባክን ቃሉ ጉድ አይዲያ። ግን የሚገርመው ጉድ አይዲያ በት ኖት ጋድ አይዲያ። ጥሩ ሀሳብ ሁሉ የእግዚአብሔር ሀሳብ አይደለም። አሁን ደስ አይልም? ለድሆች ሌባ ነበር ይላል። አየህ፣ እዚች ጋር ለእግዚአብሔር የሚሰዋውን ነገር እንትን ብሎ ለድሆች ያሰበጥ ደስ አይልም? ድሆችስ እንኳን ለምን ድሃ ሆኑ እኮ ብለህ ማሰብ ኢየሱስ እኮ ይነግርሃል እኮ። ድሆች ከእናንተ ጋር ሁሌ ያሉላችሁ፣ ድሃ ሁሌ ከእናንተ ጋር አሉ። በፈለግከው ጊዜ ማድረግ ትችላለህ። ለምን ብሰጠው ነገም መጠየቁ አይቀርም። ብሰጠው ነገም ሚሊየን ብሰጠው ነገም ይወስድ። ለምን? ሜንታሉ ኦልሬዲ የልመና ፓተርን ነው ውስጡ ያለው። ስለዚህ 1 ሚሊዮን ብሰጠው ባንክ ቤት አስቀምጦ ነገ ይለምናል። ኦልሬዲ መተዳደሪያ ሀሳቡ ውስጥ ገብቶ ኑሮ አድርጎታል። አይገባውም ስለ ስራ። ለምን? በባርነት የተለማመደው የእስራኤል ሕዝብ ወደ ከነአን እንዴት ሊገባ ይችላል? ኦልሬዲ መቃብር ነው መስራት የለመደው። ራምሴና ፊቶም ታላላቅ ከተሞችን በመቃብር የበለጸገ መቃብር በመስራት በባርነት የበለጸገ አይምሮ እንዴት ዲሞክራሲ ይገባዋል? ነፃነት እንዴት ይገባዋል? አይገባው። በድህነት ያደገ አስተሳሰብ እንዴት ነው አይታል? ለቶሪ ከሚወጣላቸው 95%ቶቹ ከቀደመው የበለጠ ድህነት ውስጥ የሚገቡት ለምንድን ነው? የበለጠ አስተሳሰባቸው ውስጥ ያኔ የተገነባው። ለዚህ ነው ሁልጊዜ በእግዚአብሔር ቃል አይምሮዊ ከሆነ እውቀት ወይንም ኖሌጅ ወደ ሀርት ኖሌጅ ውስጥ የምናስገባው። ሀርት ውስጥ የገባ ብቻ ነው መዝገብህ ባለበት ልብህ አላየ። ሀርት ውስጥ የገባ ብቻ ነው መዝገብ የሚሆነው። ትክክለኛ ሀብት የሚሆነው ልብ ውስጥ ገብቶ ቁጭ ያለ ነው እንጂ አይምሮ ውስጥ አይደለም። አይነው አውቀዋለሁ ይሄን ነገር። ኦኬ፣ እሱ አይምሮ ነው። ወረቀት ያለ ለአይምሮ ነው ወረቀት የሰጠው። ዲግሪ ብትይዝ ማስተርስ ብትይዝ የተሰጠ ለአይምሮ ነው። ለአይምሮ ተምሯል ተብሎ ለልብ አይደለም። ከልቡና አይምሮ መሆኑ ታዲያ ምን ለውጡ? ልብህ ላይ ሲሆን ህይወት ይሆናል። ታዲያ ፕራክቲስ ለምን አስፈለገ? ዶክተር ከ7 ዓመት ከተማረ በኋላ ቶሎ ሄዶ ለምን አይቀድም? ኖ ልብ ውስጥ የሚገባ የተለማመድከው ነው። አልቫኒያኮስ
በተግባር ያረከው ነገር ልብ ውስጥ ይገባል። ለዚህ ነው በጌታ የእግዚአብሔር ቃል የሚሰራላቸው ሰዎች በተግባር የሚኖሩት ሰዎች ናቸው። ለምን? ኦልሬዲ እየተለማመዱት ነው። ልብህ ባለበት መዝገብ በዛ ያለ በልብ ውስጥ ያለው ነው የምትኖረው። ከዛስ ብትባረክ ያሳያል ከውጭ የልብህ መለወጥ ነው። በእምነት ስላልተዋሃደ አልጠቀማቸው በአይምሮ አይልም። የሰሙት ቃል ሰምተዋል እኮ ግን በእምነት አላዋሃዱትም ማለት ምን? ተግባር ውስጥ አልገቡም፣ ዲክሌር ውስጥ አልገቡም። ከዛ አልጠቀማቸውም። ጠላታቸውን የሚያዩበት እይታ ተለወጠ። ኢያሱና ካሌብ እነዚህም ተለወጠ። የእነዚህ እንበላለን አሉ፣ እነዛ ደግሞ እንበላለን አሉ። እንበላለንም እንበላለንም የልብ ጉዳይ ነው። ለዚህ ነው እኮ ደጋግመን የምንማረው እግዚአብሔርን ቃል። ለዚህ ነው እኮ አንዳንድ ሰዎች አይታል ትንሽ የሚያስቸግሩት እነዚህ በጌታ ቤት ትልቅ ዕድሜ ያላቸው ሰዎች በቃ እነሱ ነው የሚያውቁት። በቃ እግዚአብሔር ቃል ማለዳ ማለዳ እንደ አዲስ ሳይሆን አንድ ሰሞን የያዙትን እሱን ይይዛሉ፣ ያስቸግሩሃል። በቃ ድርቅ በቃ ሃይማኖተኛ በቃ ኮቾሮ በቃ መንፈስ እና በቃ በፍጹም አስቸጋሪ ሰዎች እነዚ አይነት ሰዎች ናቸው። ኢየሱስ ደግሞ መጣን መሃይሞችን ያልተማሩትን አሳ አጥማጆችን ከገሊላ በጣም ገሊላ ማለት አዲስ አበባ ውስጥ ያለ የጨርቆስ ሰፈር እንደማለት ነው። ምንም ያልተማሩ ጨርቆስ እንኳን አራዶች ናቸው። በቃ ገጠር ውስጥ ምንም የማያውቁ ትምህርት ነው አያውቁም። ጴጥሮስ አልተማሩ። እነዚህ ሰዎች አልተማሩም አላላቸውም እንዴ? ያልተማሩ ናቸው። ከየት ነው ይህን ነገር ያወቁት? አየህ፣ የማረቀት ዲግሪ ማስተርስ ዶክትሬት የሚሰጥ ለጭንቅላት ነው፣ ለልብህ አይደለም። የፕሮፌሰር ባለጸጋ አይተሃል? የፕሮፌሰር ሚሊዮነር አይተሃል? ያውቃ አይምሮ ነው በቃ። እና እሱ በቃ ጸጉሩን እንትን አድርጎ ካፖርቱን ለብሶ እውቀት አይምሮ ላይ ነው የሚሰሩት። ስለዚህ እከሬ ፕሮፌሰር እከሬ ዶክተር የአይምሮ ነው። በሽተኛ ዶክተር አላየህም? በሽተኛ ደራሲ፣ እብድ ደራሲ አላየህም? አይምሮ ላይ ነው። የእግዚአብሔር ቃል ግን ሃሌሉያ መንፈስንና ነፍስን አይምሮ በሚለው ነው። ጅማትና ቅልጥምን እስኪለያይ ድረስ ትላንት የጀመርንበት ቃል እሱ ነው። የሚሰራ ነው። አይዲያ ላይ ብቻ የሚቀር አይደለም። ኦለቫካርዲያኖስ አይዲያ ላይ ብቻ የሚቀር አይደለም። የእግዚአብሔር ቃል ልብ ውስጥ እስካልገባ ድረስ ሊሰራልህ አይችልም። ያው የእግዚአብሔር ቃል ሕያው ነውና የሚሰራም ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን። ነፍስ ውስጥ ምን አለ? ፍቃድ፣ ስሜት፣ እውቀት አለ። እዛም ነፍስንና መንፈስን አይምሮን ለማለት ነው ነፍስ ውስጥ። እሺ ጅማትና ቅልጥምን ማልቬኖ ትሬዲያ እስኪ ላይ ድረስ ይወጋል። ይወጋል ማለት ምን ማለት ነው? ሞቲቬት ኢጎውን ያገኘዋል። ከዛ ሲላል የልብንም ስሜት እና ሐሳብ። አይ የልብ ነው ወይስ የሐሳብ ነው ይታወቃል ማለት ነው። ቅድም እንዳልካቸው ብዙ ሰው የሐሳብ ነው ነው ሳቀዋለሁ ያኔ እንደዚህ ነበረ ምን ግንስ የልብ ውስጥ ስላልገባ ሰውየው አይለወጥም። ፓስተር ነው ግን ፖስተር ነው። ፓስተር ነው ግን ዳስተር ነው። ህይወቱ ላይ ምንም አታገኝበትም፣ ፍሬ አታገኝበት። ለዚህ ነው ጳውሎስ ጴጥሮስም ላይ የህይወታቸውን ፍሬ እየተመለከታችሁ ፍሬ ከሌለበት ከጨለማ ስራ አትተባበሩ የሚለው። አይ ፍሬ የለውም ጨለማ ስራ። አይዲያን የሚሰጥ ትምህርት ቤት ሄደ አይዲያ ነው፣ ልብህ አይታይም። እግዚአብሔር ግን ልብህን ነው። ሰው ፊት ነው ያህል የስ ሰው አይዲያ ነው ያህል የስ ልክ ነው። እግዚአብሔር ግን ልብህን ነው። እነ ጴጥሮስን ሲጠራቸው ጳውሎስን ግን በጥፊ ነው የመታው። አየህ ጳውሎስ አንድን ነገር የሚያደርገው አውቀው ነው። እነ ጴጥሮስ ና ተከተለኝ፣ እንድሪያስ ና ተከተለኝ። ጳውሎስን ጠዋ መታና ስነ ስርዓት ለምን አትይዝም?
በጉልበት ስነ ስርዓት ያዝ። እውቀት ነው ሰውየው፣ አዋቂ ሊቅ ነው፣ ተቋም ነው ሰውየው። በሃይማኖት በለው በምን በለው መታው። ስነ ስርዓት አታረግም። ደግሞ የመታው እጁን አይደለም እግሩ አይን ላይ ኮሩ ላይ ነገ አይኑን ሊያበራ ስለፈለገ አይኑ ላይ መታው። የመውጊያውን ብረት ብትቃወም ይብስብሃል። የአንተ እውቀት ነው። ማን አንተ? ለአንተ ምቀናን እኔ የሚቀራልኝ ሰው አልፈልግም። ለእግዚአብሔር ቀንቻለሁ፣ ለእግዚአብሔር ሰርቻለሁ የሚሉ ሰዎች ናቸው በጣም በጌታ ቤት የሚያጠፉት። ከእግዚአብሔር ጋር መስራትና ለእግዚአብሔር መስራት፣ ለእግዚአብሔር መኖርና ከእግዚአብሔር ጋር መኖር፣ በእግዚአብሔር መኖር ይለያያል። የመውጊያውን ብረት ብትቅ እንዴ ለማንም የሚዋጋው ለእግዚአብሔር እኮ ነው። እግዚአብሔር ታዲያ ውጋልኝ አለ እንዴ? ሰው ግደልልኝ አለ እንዴ? ሰው ጥላልኝ አለ እንዴ? ሰው አግድልኝ አለ እንዴ? አላለህም። ሰው ጥላልኝ የሚል እግዚአብሔር ምን ያደርግልኛል? ለሚጠላው ምስማሩን እየመታበት ላለው ይቅርታል፣ ለሱም ሞቶለታል፣ ለሚመታልበት። ይሄ ነው ህይወት ይሄ ነው። እየረገምክ እየተራገምክ የምትኖረው ህይወት እሱ ህይወት አይደለም፣ ኮተት ነው እሱ። ተበቀልልኝ ንቀልል ኖ ኖ ኖ ኖ ኖ ኖ ኖ። እግዚአብሔር እንደዛ ማድረጎ ማያውቅም። ለምን ቢነቅልልህ በጠላቶች ፊት ለፊት ገበታን አዘጋጀልኝ አይልም። እግዚአብሔር ማዘጋጀት ከቻለ እነሱ ባሉበት ነው አንተን የሚያከብር። እነሱን አጥፍቶ አይደል? የለም እንደዚህ ብሎ ነገር ጠላትን አውጥቶ ከፊት አጥፋው ይላል ብሎ የምታጠፋው አንተ ነህ ብላ መባፈቀር። አንተ ጠላት ቢራባ ብላው ይሄን በማድረግ በጭንቅላቱ ላይ ፍም ትከምራለህ። ፍም የሚግለበለብ እሳት አይደል? እየበላው እስከ ታች ፍም አስበው እንዴት እንደዛ አርገው ነው የሚለው። ጠላትን የምትበቀለው በማብላት ነው፣ አብረ በመብላት ግን አሁንም አይደለም። ይሄንንም ባላንስ ስሩ። ጠላቴ ቢራባ ብላው ይላል እንጂ አብረ ብላ አይልም። በቃ ብዙ ሰው ሞኝ ነው። ከጠላቱ ጋር ነው ከጠላቴ ጋር አብረ አልበላም ቢራብ አብላው ነው የተባለው። አንድ ጊዜ አንዱ ሰዎች ሲጋጭ አንዱ ተመታና ሞተ። አንድ በጣም በልጅነት ጀምሮ ከዛው ጀምሮ ሰው ሲጣላ አልገላግልም። ልክ አንድ ቀን ነው የበራልኝ። እንዴ አንገላግላቸው እንዴ አንገላግልም። እግዚአብሔር ገላግሉ ሳይሆን አስታርቁ ነው ያለው። የሚያስተራርቁ ብፁዓን ናቸው እንጂ የሚገላግሉ በመገላገል መሃል ኢነርጂያቸውን ተካፍሎ አንዱ የሆነ ነገር ቢያደርግስ ብዬ እስካሁን ድረስ ለራሴ ያስቀኛል። መልሴ አስታርቁ ነው ያለው። ሲጣሉ አስታርቅ እንጂ ሲደባደቡ ገላግል የሚል የለም። ምክንያቱም አንዱን እንዴት አንዱ ስትይዘው አንዱ የሆነ ነገር ቢያደርግስ የሞተ ሰው ስለማቅ ማለት ነው። ስለዚህ የእግዚአብሔርን ቃል ባላንስ ስራ። የእግዚአብሔር ቃል በባላንስ የእግዚአብሔር ቃል የሚፈታው በእግዚአብሔር ቃል ነው። በመሰለኝና በደሳለኝ በራስ ምኞትና መሻት በራስ ኢጎ አይፈታም የእግዚአብሔር ቃል። ለሌሎች እስከማትተርፉ ድረስ ምንም ነገር የሚሆን ነገር የለም። ህይወት ለሌሎች መትረፍ ነው፣ ለሌሎች ማካፈል ነው፣ ለሌሎች መቆረስ ነው። በተለያየ ነገር ህይወት እንደዛ ነው የሚሰራው። አይን የሚያየው ለእግር፣ ለእጅ፣ ለአፍንጫ፣ ለሌላ ነው። አፍንጫ የሚያሸተው ለአካሉ ነው፣ ለራሱ አይደለም። ምላስ የምታወራው ለሌላ ለራሱ። አየህ፣ ምላስ ሁሉንም ትቆጣጠራለች፣ ፍጥረት ሩጫንም ታቃጥላለች። ግን ወድቃ ብትገኝ ቁንጫጭን የሚወርሳት ክብሯ እዛ ውስጥ ነው። ደግሞ የሚገርመው እግዚአብሔር የፈጠራት ኃይለኝነቷን ስለሚያውቅ በ32 ነጭ በለበሱ ቄሶች ነው አጥሮ ቁጭ ያደረጋት። ከባድ ነው። እግዚአብሔር እያንዳንዱ ነገሮቻችን እጅ የሚይዘው አንድ ቀን እጅና እግር ነው። እጅና አፍ አመፁ። ማን ላይ? ሆድ ላይ። ይሄ ድቡልቡል ቁጭ ብሎ እኛ የምንሰጠውን የሚበላ እስቲ እንዴት እንደሚሆን እናያለን አሉ። 2 ቀን ከዛ አፍም ወንድም እጅ አቤት እሱን ተዝለፍልፉ። ምንድን ነው? ኧረ እባክህ አልቻልኩ። ሆድ ደግሞ ጸጥ። ሆድ ይፍጀዋር ዝም ሆድ። ከዛ እንደምንም ረጅ ረርዳኝ ከተት አረጉና አንሰራሩ። አዳሜ ያለ ሆድ ሳታኝኪው አይደል እንደ የምትለቂብኝ? ተኝተሽ አዳሜ እጅሽን ዘርግተሽ አንቺ ታፍሻ ስታንኮራፊ፣ እኔ በየጨጓራ ውስጥ እየተሰቃየው እያንዳንዱ ምግብ ለእያንዳንዱ ማከፋፍለው አዳሜ ስተኝ እንኳን የማልተኛው መድቦልቦሌን አይተሽ ሆድ ይፍጀው ብለን እንጂ መናገር ስለማንችል ነው እንጂ ምላስ ስለሌለ ነው። እጅ ስትወራጩ እኔ ባልኖር ኖሮ እያንዳንድሽ አትወራጭ።
እኔ ባልኖር ኖሮ አንቺም አትከፍችም። ልክ ነህ አለ ከዚያ አንሰራራ። እጅም ኧረ እጅ ወደ ላይ። ልክ ነህ፣ እኔ ያለ እናንተ እናንተ ያለ እኔም እንደዚሁ ነን። ውሸት ነው። ብቻውን አንድ እንጨት አይነድም። ስለዚህ እንደዚህ ነው የእግዚአብሔር ቃል በባላንስ ነው የሚሰራው። ደካሞችን እያገዝን፣ የወደቁትን እያነሳን፣ የተፍገመገሙትን እየደገፍን፣ የሳቱትን እየመለስን እንጂ እሷ ደግሞ አይባልም። እንደዛ ማለት እስቲ ቆርጠሽ ጣይ እጅሽ ቆሰለችና ቆርጠሽ ይቻላል አይቻል። እንደዛ ከፍቅር በቀር ዕዳ አይኖርም። እነሱ አንፈልግም ካሉት መሱን መብቱ ነው። አንተ አትክፋ፣ ገስጽ፣ ምከር። አንተ አትክፋ፣ አንተ ውደድ። ከፍቅር አንጻር አድርግ። ለመጉዳት ምንም አታድርግ። ጭንቁሩን ግን ማወቅ አለብህ። መላጴውን ማወቅ አለብህ። መላኛታውን ማወቅ አለብህ። አራጴውንም አራዳውንም ማወቅ አለብህ። ቆራጴውን ቆራጥ ጴንጤውንም ማወቅ አለብህ። እያንዳንድ እንጂ ሁሉንም እሱ ኖ መንፈስ ቅዱስ በውስጣችን አለ። ዲዘርኒንግ ስፒሪት ውስጣችን አለ። ባላንስ እንደዛ ነው የሚሰራው። አጭበርብሮ ያገኘ ሁሉ ከእግዚአብሔር ነው ትለኛለህ? ኖ በማጭበርበር ያገኙት ሀብት አይበረክትም ስለሚል መጽሐፍ ቅዱስ አጭበርባሪ አለ ማለት ነው። ይህ ማጭበርበር አለ ማለት ነው። መቀፈል አለ ማለት ነው። ቀፍለ ያገኘው ይቆልፈሃል። ምንም አትጠራጠር። እና ሆድ እንደዛ እነሱን ተስማሙ። ሆድ ቡልቡሉ፣ እጅ ተወራጩ፣ ምላሳው ለብላቢ ሁሉ አየህ ባላንስ። ሆድ ይፍጀው ነው። ሁሉን ነገር በውስጥ ነው። ፈርሱንም አሳስገሰሱንም ውስጥ ችሎ ነው። ሁሉን ነገር እንደዚህ ነው። እንደዚህ ነው። ባላንስ ነው የሚሰራው። ሰንበዲ በእግዚአብሔር ቤት አይሰራም። ቀኔ ነኝ ኖ ሁሉ ከእርሱ በእርሱ ለእርሱ። ሁሌ እንደምላችሁ ከኔ በኔ ለኔ የሚል ሰው መጨረሻው ወይኔ ይባላል። ስለዚህ ባላንስ ቻሌንጅ አለ፣ ቼንጅ አለ። ሁሌ እወቁት። ባላንስ በአንድ እግር አይቆምም። ባላንስ ግንስ ደስታ ግን ባላንስ አይሰራለትም። ሁልጊዜ በጌታ ደስ ይበላችሁ። ችግሩ እያለ በጌታ ነዋ። ነገሩ ያጸውይ ችን እንዳትረሷት። እቺ ባላንስ ደስታችሁን አታስነኩ። ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቆጠሩት። ኦኬ ለካ ደስታ አንኳር ነው፣ መልቀቅ የለባችሁም። ባላንስ የእግዚአብሔር ቃል የሚሰራ ነውና ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። ሃሌሉያ ሃሌሉያ። ነፍስንና መንፈስን ነፍስና መንፈስ ሀሳብ አይደሉ እንዴ? እስቲ ነፍስን የሚያሳየኝ ሰው አለ? መንፈስን የሚያሳየኝ ሰው አለ? እነዚህን ነገሮች አድሬስ አድርጎ የሚወጋው አድሬስ የሚያደርገው የእግዚአብሔር ቃል አማናቶ ካርዲያን። እስቲ መንፈሱን የሚያሳየኝ ነፍሱን የሚያሳየኝ አድሬስ ያለው መንፈስና ነፍስ አይቀላቀልብ። ስለዚህ በእግዚአብሔር ቃል ነው አድሬስ የምታረጋቸው። ለነፍስ ሲቆርጣት፣ ለመንፈስ ግን እድሳትን ይሰጠዋል፣ ህይወትን ይሰጠዋል። መርፌ ስጋህን ሲጎዳው ሲበሳው መቼስ ደስ አይል። መርፌ እኮ በጣም ምር አትልም። ልክ ሲወጋ ስጋህን ሲጎዳው ያ መርፌ ውስጥ የሚያልፈው መድኃኒት ግን ሄዶ በሽታውን ይወጋዋል እንደማለት ነው። ማዲያኖስ አያችሁ፣ ይወጋል ሲባል እንደዚህ አለ። ልክ መርፌ ስትወጋ አትስቁም፣ ያማል። ግንስ በመርፌ ውስጥ የሚያልፈው ነገር ያንን በሽታ ሄዶ ይገለዋል። በምን ግን ነው ያለፈው? በመውጋት ነው። ለዚህ ነው እግዚአብሔር ቃል መንፈስንና ነፍስንም ጅማትና ቅልጥም እስኪለያይ ይለየው። አናኩራ ዲያና ሰባ ወይ ኢየሱስ ለዘላለም ጌታ ነው። ይወገዋል። ልክ መርፌ ታውቂያለሽ አይደል? ስጋሽን ሲወጋ እዚልና ያኛውን ደግሞ በሽታውን ያሰኘዋል ማለት ነው።
የሚገርም እግዚአብሔር ቃል እሱ ነው የሚሰራው። እሱ ነው ካንሰሩን ሄዶ የሚወጋው። ጅማትና ቅልጥምን ሲል ደግሞ እዚች ጋር ሽባነትን ይተረትረዋል። ለሽባነቱ ደግሞ አክሰስ እንዲያገኝ የሚያደርገው ጅማቱን ደግሞ ህያው ያደርጋና ባርዲያኖስ ቦላ ሐኪም ቤት ይቆርጠዋል። በቃ ካንሰር ነው ይተላለፋል ይላል። ካንሰሩንም ጅማቱ ላይ በጅማት አይደለም ያለፈው እሱን የሚወጋ ቃል አለ። ይሄን ሽባነቱንም አጥንቱንም ደግሞ ይተረጣኖር። በኢየሱስ ስም መተርተር ሆነ። በኢየሱስ ስም መታነጽ ሆነ። በኢየሱስ ስም በደም ውስጥ የሚያልፍ ካንሰር በኢየሱስ ስም ደረቀ። በዚህ ቃል በኢየሱስ ስም ደረቀ። ዋላዲያኖስ አያችሁ እግዚአብሔር ቃል የሚገርም ነው። እግዚአብሔር ሆይ ተባረክ። እግዚአብሔር ሆይ ተባረክ። አያችሁ የመርፌው ጉልበት እንደሰራው የእግዚአብሔር ቃል እንደዚህ ነው የሚሰራው። እኮም እዚህ የምናየው ዓለም የመንፈሳዊ ዓለም ነጸብራቅ እኮ ነው። አየ ጅማትና አጥንትን ሲል በጅማት ውስጥ የሚያልፈው ማንኛውንም ነርቭ ማንኛውንም ነገር ቃሉ ለዛም ሲደርስ ለዚህም ደግሞ ለአጥንት ለሽባ ለሆነ ለጎበጠውም ደግሞ ማሎዳስ እኔ እንጃ በማን ላይ እንደሆነ እንጃ በድንቅና በታምራት የታጀበ አገልግሎት በኢየሱስም በሕይወታችን ላይ ሆነ። የቃሉን በድንቅና በታምራት ያጸና ነበር ተብሎ እንደተጻፈ ከአሁን በኋላ ዴብዝና ክላሪቲያችን ጨምሯል። አሁን ደግሞ የሚታዩ እስካሁን አይደለም ታንጀብል የሆኑ አገልግሎቱ ውስጥ እንገባለን። ተጨባጭ የሆነ እግዚአብሔር ቃሉን ጅማትን አጥንትን ካለ የተሰበረ አጥንት የሽባ የሆነ አጥንት የሚሰራ የሚፈወስበት ክብር ውስጥ በኢየሱስም ገባ። ነፍስንና መንፈስን ትለየዋለህ። ሁለቱም ሐሳብ ለዓለም ነው፣ አይታወቅም። አድሬስ የሚያደርገው ግን ቃሉ ነው። የሚገርመኝ ደግሞ የልብንም ልብ ሌላ ነው፣ ስሜትና ሐሳብ በአይምሮ ለዚህ ነው ከሜንታል ከአይዲያ ኖሌጅ ወደ ሃርት ኖሌጅ ልብን ከልብህ ጋር ነው ጉዳዩ። እግዚአብሔር ስሜትን ሐሳብ ይመረምራል። ለምን እንደምትፈልገው ይሄን ነገር ይመረምረዋል። ታዲያ ይሄ ቃል እንዴት ነው የምናገኘው? ጳውሎስ ምን አለ? እኔ ስሄድ ተንኮለኞች ይገባሉ፣ ተኩላዎችም ይገባሉ። ከእናንተ መካከል እንኳ የራሳቸውን ደቀ መዛሙርት ለማፍራት እውነትን የሚያጣምሙ ይነሳሉ። ሂኖስ እውነትን የሚያጣምሙ ይነሳሉ። ስለዚህ ተጠንቀቁ። 3 ዓመት ሙሉ ሌትና ቀን ምንም ያህል ሳላቋርጥ በእንባ እያንዳንዳችሁን እንደመከርኳችሁ አስታውሱ እና አሁንም ለእግዚአብሔር በደንብ ስሙ። እንዲሁም ሊያንጻችሁና ማነጽ ማለት ቢውልዳፕ ማድረግ ነው። ማነጽ ማለት ብቁ ማድረግ ነው። ማነጽ ማለት በጤና መኖር ነው። ማነጽ ማለት በበረከት መኖር ነው። ማነጽ ማለት በሙላት ነው። ፕራዲያኖስ ሰፓ ሊያንጻችሁና በቅዱሳን ሁሉ መካከል ርስት ሊያወርሳችሁ ለሚችለው ርስት አለ ማለት ነው። ቤት በሰማይ አይደለም በምድር ነው። ያው ርስትን ሊያወርሳ በቅዱሳን መካከል። ለምን በቅዱሳን መካከል አለ? ሁሉም ርስቱን አይወርስም። ርስቱን ያውቃል አይወርስም። ያለ እውቀት እንዴት እንደምትወርሰው? ያለ እውቀት ዶክተር ትሆናለህ? ያለ እውቀት ፕሮፌሰር ትሆናለህ? ያለ እውቀት አስተማሪ ትሆናለህ? ርስትን ሊያወርሳችሁ ለሚችል በቅዱሳን መካከል አንተ የገባ መረዳትን እኮ ሌላው እኮ በጣም እኮ እየተጨነቀበት ነው እኮ። ዛሬም እኮ ሰይጣን እኮ ተዋጋኝ፣ ያዘኝ፣ ባካችሁ ተዋጉልኝ የሚል እኮ አለ። ዛሬም እኮ በጠላት ጥቃት ውስጥ አለ። ብዙዎች ትላንትና ነው ወይንም የሚናገሩ ነበር። ዛሬም በጠላት ጥቃት ውስጥ አሉ ብዙዎቹ። ይሄን አልገባቸውም። አንተ እኮ ስቀህ እንጆይ አድርገህ ቀኑን ሙሉ በስራ ቦታ በምን ቦታ ምንም የማይመስልህ የገባብህ እውቀት ወደ ልብህ እያሰረስከው ስለሆነ ሁሌ እንደረሰረስክ
አምላኬ ምን አንዳንድ ሰዎች ትላንትና ኮሜንት ይጽፉልኝ ነበር። ምን አለ ድሮ ቢሆን ኖሮ አላለፈም። አሁንም እየተገረሙ ማለት ነው። አባቴ እንደዚህ ነው እንደ ይሉኛል አንዳንዶቹ። ውይ አሁን እንደዚህ ነው አባትሽ። ርስትን ሊያወርሳችሁ። አየህ ርስቱን መውረስ አለብህ። ሄሪተንስ ርስቶችን ማወቅ አለብህ። በቅዱሳን መካከል ሻይን፣ በቅዱሳን መካከል የስ ልዩነት ህይወት የስ የእግዚአብሔር ቃል ባላንሱ ርስትን ሊያወርሳችሁ ለሚችል ለፓስተር ይሄ ላለው አሰራር ለመንግስት አይደለም፣ ለጸጋው ቃል አደራ ሰጣችኋለሁ። የማንንም ብር ወይንም ወርቅ ወይንም ልብስ አልተመኝም። ቦርዳንያ ጸጋ ሰው የማንንም አይመኝም፣ ለሌሎች እንዳሉ ይሰጣል። እና እነዚህ እጆቼ ለእኔና ከእኔ ጋር ላሉት በሚያስፈልገን ነገር እንዳገለገሉን እናንተ ራሳችሁ ታውቃላችሁ። ቀፋዮች አይደለንም። በጉልበታችን ደክመን ችግረኞችን መርዳት አለብን። እንዳለብን ባደረግነው ሁሉ አሳይቻችኋለሁ። ተግባር ነው። ከሚቀበል ይልቅ የሚሰጥ ብፁዕ። አሁን እስቲ በዛው ምን ተቀባይ አለ? ቀፋይ፣ ተቀባይ፣ አቀባባይ። የሚቀበል ይልቅ ገብቶናል። መስጤም የሚሰጥ ነው የተባረከው ያለው የጌታ የኢየሱስን ቃል እናስታውስ። ካልቮና ጸጋ ሲሞላብህ ሰጪ ነው የምትሆነው። ጸጋ ሲሞላብህ ባራኪ ነው የምትሆነው። ለምን? የጸጋው ጉልበት የማይገባ ክብር፣ የማይገባ ሙላት፣ የማይገባ በረከቱ ስለሚያስገባ ብዙዎችን እየባረክ ትኖራለህ። ኡናንዳንዳዱ ሰባ። ለዚህ ነው ባላንስ ጸጋው ቃል ብላ የህግ ቃል እንዳሰመው ብላችሁ ለዚህ ነው አለቀልህ አበቃል የሚል ቃል ጥሩ አይደለም። በህይወት ላይ ይሰራብሃል። እርግማን አለበት። ሰይጣን እንደዚህ ነው እንደዚህ ኖ መፍትሄ ከሌለው አትስማ። መፍትሄው እዛው ቷ መፍትሄ ያለው ነገር ባላንስ ነው። ሃሌሉያ። እናንተ ውድ የእግዚአብሔር ልጆች እንደሆናችሁ ራሳችሁን ቁጠሩ። ሃሌሉያ። የእግዚአብሔር ቃል የሚሰራ ነውና ርስትን ያወርሳል። እና ለጸጋው ቃል ምረጥ። የጸጋን ቃል አንድ ጎረቤት አለንና የብሌሲንግ ቃል ብቻ ሲመጣ የምትነቃቀው ያስ እንዴ አንድ ሚዲያ ተከፈተ ልበል ወይንም ዩቲዩብ ተከፈተ ልበል፣ ስለ ስቆቃ ምናምን ሲያወራ ዞር ነው የማደርገው። ዩቲዩብ አየው ልበል ወይንም ቲክቶክ እንዴ ሁሉንም አላየም። በቃ ከኔ ጋር የሚሄደውን ነው የማየው መርጬ። እኔ ትገርመኛለህ። አያስ እሱ ደግሞ ጭንቀታ ስጋታም ሰው ነው። ታዲያ እንደዚህ አይነት ከሚሰጋ ሰው ጋር እንዴት ስጋት የሚሰማኛል አለ እግዚአብሔር። በእርጋታ ይቀመጣል። የሰማን ሰው ማቀው ሲረጋጋ ብቻ ነው። ከእግዚአብሔር እየሰማ ያለ ሰው የተረጋጋ ሰው ነው። እኔ አይደለም የሚለው ምሳሌ 1:33 የሚሰማኝ በእርጋታ ይቀመጣል። ከመከራ ስጋት እና ስጋ መለየት አለባቸው። ይሄ ሰውዬ ስጋው ከስጋት ውጪ ሌላ አያስብም። የሚሰማኝ ምን የሚሰማ የጸጋውን ቃል የሚሰማኝ ሳለት እኮ ልጄ ሆይ ማለት ነው። የሚሰማኝ ምን የጸጋውን ቃል መርጣ ጸጋውን የእግዚአብሔርን ሐሳብ የሚሰማኝ ሲል ልጄ አይደለም። የሚሰማኝ ሲል ዝም ብሎ አይደለም። ጸጋውን በዚህ ዘመን አንተ በዚህ በወደቀ ሁሉ ነገር በጨመረበት ተረጋግተን እንድንኖር ያደረገን ጸጋው ነው። ይህ የጸጋውን ቃል ጸጋ የእግዚአብሔር ብቃት ማለት ነው። የእግዚአብሔር ችሎታ ማለት ነው። ስለዚህ በእግዚአብሔር ችሎታ ነው የምኖረው። ጸጋውን ነው። ሙላቱን ነው የምሰማው። ጉለቱ ምን ያደርግልኛል? ክብሬ አይደለ አኖታርዲያኖስ እህቶቼና ወንድሞች የእግዚአብሔር ቃል የሚሰራ ነው። አየህ ሲሰራ እንዴት እንደሚሰራ በባላንስ ነው። አኖሶ ቶቶራ
በባላንስ አሎ ራዲያኖስ እግዚአብሔር ርስትን ሊያወርሰን የሚችል ለጸጋው ቃል እኔም ደግሞ እናንተን አሳልፌ የሰጠኋችሁ ኢየሱስ ለዘላለም ጌታ ነው። ስለዚህ በባላንስ አየህ፣ ኳስ በመሬት እግዚአብሔር የተባረከ ይሁን። ኳስ በመሬት እህቶችና ወንድሞች፣ ይህን ቃል አንብቤ እንጨርሳለን። ዕብራውያን 4:12 አንብበን እንጨርሳለን በአዲስ ትርጉም። የእግዚአብሔር ቃል ሕያውና የሚሠራ ነውና በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትንና ቅልጥምን እስኪለያይ ድረስ ዘልቆ ይወጋል፣ የልብንም ሐሳብና ምኞት ይመረምራል። ከእግዚአብሔር ዓይን የተሰወረ ምንም ፍጥረት የለም። ስለ ራሳችን መልስ መስጠት በሚገባን በእርሱ ፊት ሁሉም ነገር የተራቆተና የተገለጠ ነው። እግዚአብሔር የተባረከ ይሁን። ሁሉ ነገር በሱ ፊት የተገለጠና የተራቆተ ነው። እግዚአብሔር የተባረከ ይሁን። ለዛሬ ያለውን እዚህ ላይ